የኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ከሰሞኑ ያደረገችው ሰባተኛው የጄኔቫው የሥራ ቡድን ስብሰባ ለአባልነት የምታደርገውን ጥረት ወደ መጨረሻው ምዕራፍ የገፋ ተግባራት የተከናወኑበት ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህ ስብሰባ ላይ የኢትዮጵያን የአባልነት ጥያቄ የሚቀበሉ ሀገራት ቁጥር ከ19 ወደ 30 ከፍ ብሏል ያለው ሚኒስቴር መስሪያ ቤቱ በቡድን ከሚደራደሩ ሀገራትን ውጪም ሩሲያን ጨምሮ ለሁለትዮሽ ድርድር ከተቀመጡ 6 ሀገራት ጋር ከመግባባት ላይ ተደርሷል ነው ያለው። ሚኒስቴር መስሪያ ቤቱ በዚሁ ጊዜም የአፍሪካ ነጻ የንግድ ቀጠና የሸቀጦች ግብይትን በመጪው መስከረም 29 በይፋ እንደምታስጀምር ማሳውቋል። 166 አገራትን አባል አድርጎ በያዘው የዓለም የንግድ ድርጅት ውስጥ አባል ለመሆን ከ1995 ዓመተ ምህረት አንስቶ ላለፉት 20 ዓመታት ጥረት ስታደርግ የቆየችው ኢትዮጵያ ከነዚህ ሁሉ ዓመታት በኋላ ከሀገራት ጋር የሚደረጉ የሁለትዮሽና የቡድን ድርድሮችን በማገባደድ ወደ አባልነት ምዕራፍ መዳረሷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በ2003 ዓመተ ምህረት የመጀመሪያ የቡድን ስብሰባ ማድረግ የጀመረችው ኢትዮጵያ 56 ሀገራት አባል በሆኑበት የቡድን ስብሰባ ውስጥ ስትደራደር የቆየችው 35 ተቋማት በሚሳተፉበት ኮሚቴ እንዲሁም በንግድና ቀጠናዊ ትስስር ሚኒስቴር ስር ባለ የንግድ ድርጅቱ አሃድና በብሔራዊ የተደራዳሪ ቡድን በመመራት እንደነበር ነው የተነገረው። ከሰሞኑ በስዊዘርላንድ ጄኔቭ በሰባተኛው የቡድን ስብሰባ ላይ ተሳትፈው የተመለሱትና ብሔራዊ ተደራዳሪ ቡድኑን የሚመሩት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ድርድሩ የደረሰበትን ደረጃ አስመልክተው በሰጡት መግለጫ ኢትዮጵያ በድርድሩ ላይ የተነሱላትን ከ200 በላይ የሚሆኑ ጥያቄዎችን በአግባቡ መመለሷንና አባልነቷን የሚደግፉ ሀገራት ቁጥርም ከ19 ወደ 30 ማደጉን አሳውቀዋል። አሁን ላይ ያለ ሪፖርት የፍሬ ነገር ሪፖርት የነበረው ማለት ነው ወደ 650 ገጽ በላይ ተሻግሯል። የሁሉ ዶክመንት ተነቦ አስተያየት ተሰጥቶበት ነው የቀረበው ለአባል ሀገራት ማለት ነው። ሰነዱ ለመጽደቅ ወደ ረቂቅነት አድጓል። የሚጎለብት ነገር የለም። ድርድር ቆሟል ባይባልም ፍሬ ነገር ሲባል የነበረው ወይም ኤሌመንትስ ሲባሉ ይቀርና ድራፍት ወርኪንግ ሪፖርት ተብሎ እንዲጠራ ጠቅላላ ጉባኤው የኛን ድርድር በይዘት ደረጃ የሰራናቸው ስራዎች በመገምገም አጽድቆታል። የትልቅ ስኬት ነው ማለት ነው። ኢትዮጵያ በዚህ የሰባተኛው ዙር ድርድር ሂደት ላይ 54 ተጨማሪ የህግ ሰነዶችን በማቅረብ እስከዛሬ ያስገባቻቸውን ሰነዶች ቁጥር 398 አድርሳለች ያሉት ሚኒስትሩ ይህም ከሚፈለገው አማካኝ ቁጥር ከግማሽ በላይ መሆኑን የጠቀሱት በቡድን ከሚደረገው ድርድር ባሻገር አሜሪካን ጨምሮ 22 ሀገራት ተጨማሪ የሁለትዮሽ ድርድሮችን ከኢትዮጵያ ጋር እያደረጉ መሆናቸውን የተናገሩት ሚኒስትሩ ከነዚህ ውስጥ ከ6ቱ ጋር ከስምምነት መደረሱን 4 በስም ያልጠቀሷቸው ሀገራት ደግሞ ከድርድሩ ራሳቸውን ማግለላቸውን ተናግረው ከሌሎች 14 ሀገራት ጋር ያለን ድርድር በቅርቡ የሚጠናቀቅ ይሆናል ብለዋል። ከ14ቱ ጋራ የሁለትዮሽ ድርድር አድርገናል። ከ14ቱ ጋር አድርገናል። ከ18ቱ ጋር የድርድር ሂደቱ ቀጥሏል። ከ6ቱ ጋር ሙሉ ለሙሉ ቆይተናል። ከ6ቱ ጋር በቴክኒክ ደረጃ የሁለትዮሽ ደረጃ የገበያ እድል ድርድር ላይ ተስማምተናል። ይህንኑ እነኛ አባል ሀገራትን በመድረኩ ላይ ቀርበው ገልጸዋል። ራሽያ አለ፣ ቻይና አለ፣ ተርኪ አለ፣ አርጀንቲና፣ ታይላንድ አለ። በቅርቡ 14 ሀገር ጋራ እስከ ህዳር 30 ድረስ ለማጠናቀቅ ፕላን ወጥቶ በስራ ላይ እንገኛለን ማለት ነው። በዚሁ ጊዜ ዓለም አቀፉን የንግድ ድርጅት መቀላቀሏ የፖሊሲ ጫና ውስጥ ከመክተት ባለፈ የሀገር ውስጥ አምራቾችን የመወዳደር አቅም ሊገድል ይችላል የሚሉ ስጋቶችን በተመለከተ ምላሽ የሰጡት ሚኒስትሩ ካሳሁን ጎፌ የድርድር ሂደቱ እየተመራ ያለው የሀገርን ጥቅም በማይጎዳ መልኩ ነው ሲሉ ተናግረዋል። ኢትዮጵያ ያደረገቻቸው በርካታ የህግ ማሻሻያዎችና የተገበረችው የማክሮ ኢኮኖሚ ፖሊሲ ድርድሩ በፍጥነት እንዲከናወን እያገዘ ነው ያሉት ሚኒስትሩ ሀገሪቱ ስታወጣቸው የነበሩ ህጎችን አስመልክቶ ሲናገሩ ከጊዜው ጋር መሄድ ስለሚጠበቅብንና አስፈላጊ ስለሆነ እንጂ የንግድ ድርጅቱን በአባልነት ለመቀላቀል ይወጡ አይደሉም ብለዋል። አፕላይድ ማለት ዛሬ እየተገበረ ያለ ታሪፍ ነው። ባውንድ ማለት ቀጣይ ጊዜ የምናደርገው ነው። በእነኚህ መካከል ያለው 30% ወር 20% ያስቀረነው ለፖሊሲ ነጻነት ነው። አይከለክሉም ማለት እስከ 40% ድረስ ታሪፍ ልጥል ይችላል በዚህ ፕሮዳክት ብለ ባውንድ አድርገ ከሆነ ዛሬ 10 ላይ ካለ 30%ቱም ባሻ ጊዜ ያለማንም አካል ፍቃድ መጨመር ትችላለ ማለት ነው። ሶ የደብሊውቲኦ አክሴሽን የፖሊሲ ነጻነት አይከለክልም። የሚከለክለው የምትደራደርበት ወይ ነው። እንዳልከው አንድ ነገር እውነት ነው። ከነሱ በኩል የሚገፋው ግፊትና የሚያሳድሩ ጫና ያን የፖሊሲ ነጻነት ለመከልከል በአፕላይድ እና ባውንድ ሬት መካከል ያለውን ታሪፍ እኩል አድርጉትና ግቡ። አሁን ያለው ነገር ይቀጥል ይሏል። አሁን ያለው ነገር ሊቀጥል አይችልም። እዛው ሳለ ለጥምም ይሆናል እንደሚባለው እነኚህ መመሪያዎች ዶሜስቲክ ፐርፐስ ወይም የዜጋውን ፍላጎት ለማሟላት ታሳቢ ተደርገው ባላተሮን ግን ለዚህኛው ፐርፐስ ሰርቫል ጓር ካልተባለ በስተቀር
አባል ሀገር ለመሆን ብለን ብቻ በዛ ደረጃ ረሽ ያደረግንበት እንዳልሆነ ታሳቢ ማድረግ ጠቃሚ ነው የሚሆነው ማለት ነው። በዚሁ ጊዜ በመስከረም ወር በኢትዮጵያ በይፋ ይጀመራል ተብሎ የነበረው የአፍሪካ የነጻ ንግድ ቀጠና ግብይት ከምን ደረሰ የሚል ጥያቄ የቀረበላቸው ሚኒስትሩ ግብይቱን በይፋ የማስጀመር ተግባር የዘገየው በዓለም የንግድ ድርጅት ድርድር ላይ በመቆየታቸው መሆኑን ጠቅሰው መስከረም 29 የሸቀጦች ግብይቱ በይፋ የሚጀመርበት ቀን ይሆናል ነው ያሉት። በ29 ወይም የተነገ ወዲያ ሐሙስ ሳምንት እዚህ ያላችሁ ሚዲያ ሁላችሁም ተጋብዛችኋል። ኢትዮጵያ የመጀመሪያውን ነጻ ንግድ ጭነት በይፋ ታስጀምራለች ማለት ነው። የኛ በቆሎና ቦሎቄ ኬንያ ሲገባ 10-15% ታሪፍ ይጣልበት ነበር። አሁን ከዛ ጭነት ቀን በኋላ ኢትዮጵያ ቦሎቄና በቆሎ ኬንያ ምድር ሲገባ ያለ ምንም ቀረጥ በነጻ ይገባል ማለት ነው። ወይ መሸቀጦች የሚባለው ታሪፍ ቡኩ ታትመዋል፣ ተገቢው ዝግጅት ተደርገዋል። የመጀመሪያውን ጭነት የሐሙስ ሳምንት እንጀምራለን። ነገር ግን የሰርቪስ ኦፈሩ ደግሞ እንዳለቀ እንደዚህ የሚጀመር ይሆናል። ሰርቪስ ማለት ባንኪንግ ሴክተር፣ ፋይናንስ ሴክተር፣ አገልግሎቶች የሚባለው ነገር ድርድር ይፈልጋል ማለት ነው። ኦፍ ኮርስ ለዓለም ንግድ ድርጅት ያቀረብነውን ኦፈር ነው ለነሱም ያቀረብን ያለ ነው። ብዙም የተለየ ነገር ይመጣል ብዬ አላስብም። የንግድና ቀጠናዊ ትስስር ሚኒስትሩ በዚሁ መግለጫቸው ኢትዮጵያ የዓለም የንግድ ድርጅት አባል ለማድረግ እየተደረገ ያለው ጥረት ብዙ ውጣ ውረዶችና የሀገራትን ይሁንታ የሚጠይቁ ሂደቶች ቢኖሩትም በመጋቢት ወር በሚካሄደው የዓለም የንግድ ሚኒስትሮች ጉባኤ ላይ ጉዳዩን ለመደምደም ታቅዶ እየተሰራ መሆኑን አሳውቀዋል።